አስታውሽ አውሽ አንተን እንዴት እረሳለሁ? የምርሽን? ቆይ ምን ሆኜ ነበር ቤኪ? ቆይ የት ጠፍተህ ነበር? ወዴት ሄደህ ነበር? ለሊ ሁሉን ነገር ረስተሽ ነበር እኮ። ምን? አዎ ለሊ፣ ሁላችንን ረስተሽን ነበር የኔ ቆንጆ። ስላስታውሽን በጣም ደስ ብሎኛል። ምንም ማስታወሰው ነገር አልነበር። እንታዩ ለሊ፣ አታስታውሻቸው። እኔ ራሱ እነዛ የረሳሽበት ቀናቶች እኔ በጣም አልወዳቸው። እሺ አዴስ? አዴን አስታውሻት? ይህን ያህል ሁላችሁም ረስቻችሁ ነበር? አዎ ለሊ፣ ምንም ነገር እኮ አታስታውሽም ነበር። ኧረ ቤኪ፣ እኔ ምንም ነገር አላስታውስም። ለሊ ግን የምርሽን ነው? ቆይ ምን ተፈጥሮ ነው? የምር እኔ ሁላችሁንም ረሳችሁ? አሁን እንደዛ ነበር። አሁን ግን ወደ ራስሽ ተመልሰሻል። ወይኔ ፈጣሪ፣ እኔ ለዚህ ቃል የለኝም። ብቻ ተመስገን። እነዛ ቀናቶች በጣም ከባድ ነበሩ ለሊ። ወደ ራስሽ ስለተመለሽ በጣም ደስ ብሎኛል። ስላስጨነኩ በጣም ይቅርታሽ። አስታውሽ? አዎ አደይ ሬ አስታውሰችኝ። እኔ ጓደኛ በጣም ይቅርታሽ። ይቅርታ በጣም ይቅርታ። እንኳን ደስ አለ። እንኳን አብሮ ደስ አለ። ዴቭ እንዴት ነህ? እንዴት ነሽ ለሊ? እንደዚህ ሆነሽ ስላየሽ ደግሞ በጣም ደስ ብሎኛል። በጣም ይቅርታ አስቸገርኩ እንዴ? ማስቸገር ብቻ ለሊ። ብቻ እንኳን ደህና ነሽ የእኔ ቆንጆ። ለሊ እንኳን ደህና ነሽ። በጣም ደንቆኝ ነበር እኮ። ቆይ ምንድን ነው የተፈጠረው? አደይ ምንም ማስታውሰው ነገር የለም። ያቺ ቤዛ ናት እንደዚህ እንድትሆኝ ያደረገችው። እሷ ደግሞ እንዴት? መድኃኒትሽን ቀይራ የማይሆን መድኃኒት እየሰጠችሽ ነበር። የምርሽን ነው? አዎ ለሊ። ቆይ እኔ ምን አድርጌያት ነው በዚህ ልክ እኔ ላይ እንደዚህ የምታደርገው? ገንዘብ ፈልጋ ነዋ። እያወቅሻት አይደል? እዚህ ነሽ እንዲ አደይ? አዎ ምን ነው? በቃ እኔና ዴቭ የሆነች ቦታ ድረስ ብለን እንመጣለን። ወዴት? አዎ ወዴት? የት ልትሄድ ነው? እሱ ሰርፕራይዝ ነው። በሉ በቃ መጣ። ምን አስበው ነው? ባቡሬን እኮ አስጨንቀሽው ነበረ። ማነህ ዞር በሉልኝ ምናምን ስትይ ነበር። አሁን ታፍሪበት ጊዜ ሁሉም ነገር አልፏል። መደሰት ነው። ቆይ ነበር ነጋለግሎች ዴቭ ገዛልኝ። መቼ? አንቺ በታመምሽበት ጊዜ ገጠር ስልኬን ትቼ መጥቼ ነበር። ከዛ ገዝቶ ሰጠኝ። እንዴት ነሽ ብርቄ? በሰላም ነው የመጣሽው? አይ ምን ነው ችግር አለ እንዴ? ስለ አደይና ስለ ዳኒ የምነግርህ ነገር አለ። ስለ እነሱ ምን? ዳኒ ካንተ የሚሸሸው አደይን ላለማጋለጥ ነው። እንዴት? አደይ ሆስፒታል ውስጥ ያሉ መድኃኒቶችን እየቀየረች ታወጣ ነበር። ምን? አዎ ዶክተር፣ አደይ እንደዛ እያደረገች ነበር። የሚገርም ነው። እንዴት እንደዚህ ታደርጋለች? ሁሉም ነገር በቤዛና በዳኒ ተሳበበ እንጂ ያደረገችው አደይ ናት። አታረገውም። አድርገዋለች ዶክተር። ሁሉንም ነገር ሲያወሩ ሰምቻለሁ። በቃ ጭራሽ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ሰራተኛ አደይ ክፍል 193 ይዤላችሁ ቀርብ ያለሁኝ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ብትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ የምትሰጡኝ ሀሳብ አስተያየታችሁ ከልብ እናመሰግናለን ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት እንግዲህ ገጀራውና ዳይመንድ ተፋጠዋል ማለት ነው። ዳይመንድ እንግዲህ አውቆ አበበ ገጀራ ለአበበ ስለሚፈልገው እንግዲህ ዳይመንድ አውቆ በእጁን ያስገባዋል ማለት ነው። ከዛም በኋላ ገጀራውና ዳኒ አንድ ላይ ሆኖ የተስማሙ ነበረ። ከዛም በኋላ ዳይመንድ ሲያያቸው እንግዲህ ወደ እነሱ ጋር ካንተ ጋር መስራት እፈልጋለሁ እያለ መጀመሪያ ዳኒ ሲያየው ደንግጦ ወይኔ ጉዴ እያለ ነበረ። ምን ትሞበቃቃል ሲለው ጊዜ ዳይመንድ መጣ ሲል ይምጣ አንተ ና ሲለው ጊዜ ዳይመንድ እንግዲህ ዳኒ እየሮጠ ያመልጣል። ከዛ በኋላ ገጀራው የዳይመንድ አንቆ ልብሱን ይዘዋል። ከዛም በኋላ አንተ ምን እሺ ነው ልቀቀኝ እንዴ ሲለው ጊዜ ለምንድን ነው የምለቀቅ ከሱ ጋር ምን አለክ ሲለው ጊዜ አይን ልቀቀው እሺ እኔ ምልክ ነገር አበበና አበበ ታውቀዋለህ? ማን ነው አበበ? ይሄ ሰፈር በሙሉ አበበ የሚባሉ ብዙ ስሞች አሉ፣ ብዙ አበበ አለ። አንተ አትቀልድ፣ እኔ እውነቴ ነው የምጠይቅህ ይለዋል። ለምን ፈለከው ሲለው ጊዜ እሱ ፈልገህ ካገኘህልኝ በዛ ያለ ብር ነው ምሰጥክ ይለዋል። እሺ ኦኬ ምንድን ነው የማደርግልህ ሲለው ጊዜ ደግሞ ሲጀምር አላወቁትም ማን ነው አበበ? የሆነ በቅርቡ ከሚስቱ እዚህ አካባቢ የመጣው ከዛ ዳይመንድ ሲገባው አሃ ለካ አበበን የምትፈልገው አንተ ነክ። እሺ ለምን ፈለከው? እኔ ግን የሆነ ሰዎቹን ፈልገህ አምጣልኝ ብሎ አዞኝ ነው እንግዲህ ብዙ ብር ሰጥሃለሁ ስላለኝ ለዛ ነው ካመጣህልኝ እኔና አንተ ብሩን አብረን እንካፈላለን። ከዛ በኋላ ዳይመንድ ነገሩ ሲገባው ለካ አንተ ነክ እያለ እሺ ብሎ ይታዘዘዋል ማለት ነው። ከዛም በኋላ እንግዲህ ኪንጎ ከእሱ ጋር ሲያየው አንተ ኪንጎ ከዚህ ሰውዬው ጋር ምን ታደርጋለህ?
ምን እየሰራህ ነበር? አሁን ከሱ ጋር ምን የተስማማህ ነበረ? አንተ እባክህ ዘል በላይ እኔ ከዚህ ሰውዬው ነው እንደ የምስማማው እያየሁህ ነበረ ስትጨባጭ አንድ ላይ ሆናችሁ ስታወሩ ሲለው ጊዜ አንተ ፋራ ነክርበል ምንድን ነክርበል እኔ ከሱ ጋር የቀረብኩት እንግዲህ አበበን ስለሚፈልገው እንደ ለሱ ለማገዝ እሱ ጋር ነው የቀረብኩት ይለዋል ማለት ነው። ከዛም በኋላ እንደዚህ ነው እንዴ ለካ እና ቅምጥልስ የት ናት? ቅምጥል ትታህ እንዴት ዛሬ መጣክ? ሲለው ጊዜ አሁን በክተወኝ ቅምጥል የድሮ ጓደኛዋን አግኝታ ከሷ ጋር ናት፣ እኔ አሁን አታስታውሰኝም ሲለው ጊዜ ማን ነው የድሮ ጓደኛዋ? እስር ቤት ነበረች፣ ከእስር ቤት ተፈታ፣ አሁን ደግሞ ከሷ ጋር ሆናለች፣ ለዛ ነው እኔ ጣል አድርጋኛለች ይላል። ለዛ ነው እንዴ እያለ እሱም እንግዲህ ዳይመንድ በቃ ሻውን ምሳ እንብላ እያሉ ተያይዞ ይሄዳሉ ማለት ነው። እዚህ ጋር ደግሞ አሹ እንግዲህ ታሞ ነበረ። እንግዲህ ተቅማጥም ትውከትም ይዞት ነበረ። ወደ ሆስፒታል ሞቶ ነበረ። ከዛም በኋላ ተሽሎኛል ብሎ መድኃኒት አልወስድም ሲል ሮሚ ትጮህበታለች። አንተ ህፃን ነህ እንዴ? ለምንድነው መድኃኒት ማትወስደው? ለምንድነው ምግቡ ማትበላ ብላ ትጮህበታለች። ከዛም በኋላ እሷን ላይ ትወጣና ብርድ ልብስና ይዛለች ስትመጣ ወይ የኔ እንክብካቤ በቃ እንደዚህ ተከባከቢኛለሽ እኔ እኮ ደህና ነኝ ሲል ጊዜ ሲከራከሩም ነበር። ከዛ መድኃኒትን ማምጣታ ስትሰጠው መድኃኒት አልወጥም ብሎ ከዛ ሲከራከሩ እትዬ ትመጣና ምንድነው አሹ ስትለው ጊዜ መድኃኒት አልወጥም ብሏል እትዬ፣ እስኪ የምትቆጡት ከሆነ ተቆጡ ስትል አንተ አሹ ህፃን ነህ ልበል እንዴ? ዶክተሩ ምን አለክ? ከእንግዲህ መድኃኒትን በስነ ስርዓት ካልወሰድክ ተመልሶ እንዲመጣብህ ታውቃለህ አላለክም? ስለዚህ ለምንድን ነው መድኃኒት ማትወስደው ብላ እንግዲህ የታለም ትጮህበታለች። እሺ ሮሚዬ ምግብ አምጪልኝ፣ ያለ ምግብ እንዴት መድኃኒት ነው የምወስደው ሲል አንተ አይደለህም እኮ እንዴ ያለ ምግብ ይወሰዳል ብለህ የነገርከኝ? ከዛ እንደዛ ስትለው ለካ እንደዚህ ብዬሽ ነበረ ይላል። ጭቅላትማ እኮ አለሽ ፍቅሬን አልቀበልም ብለሽኛል እንጂ ብሎ አሹም ብቻው ያወራል። ምን አልካኝ ስትለው አይ ወዲህ ነው ትለዋ ይላታል ማለት ነው። በቃ እሺ አሁን መድኃኒትህን በስነ ስርዓት ውሰድና ትንሽ ቆይቼ ምግብ አመጣልሃለሁ። እሺ የኔ ሀሳቢ አትጨነቂ፣ አሁን ደህና ነኝ እኮ ይላታል አሹ ለሮሚ ማለት ነው። እዚህ ጋር ዶክተሩ እንግዲህ ከፍቅር ጋር ተያይዘዋል ማለት ነው። ፍቅር እንግዲህ አዳይ ወጥመድ ላይ ለመጣድ እየተጣደፈች እንግዲህ ራሷን ትወጥቅበታለች ማለት ነው። ከዛም በኋላ ወጥመዱ ላይ ስትወጥቅ እንግዲህ ልክ ፖሊስ ሲደውል ወይኔ ፖሊስ እያለች እሷም እየሮጠች ታመልጣለች። ከዛም በኋላ ዳኒ ውጪ ታገኘውና አንተ ባደረከው ስራ ነው እኔ ይሄ ውስጥ ጣጣ ውስጥ የገባሁት ብላ ራሷን እንግዲህ ትቆጣለች ማለት ነው። የፍቅር እናትም እንግዲህ ምን አይነት ልጅ ነው የወለድኩት? ምንም ማስረዳኝ፣ እኔ የምላት ነገር ምንም ማሰማኝ እያለች እሷም ትቆጣለች ማለት ነው። እዚህ ጋር ለምለም እንግዲህ ወደ ራሷ ስለተመለሰች ሁሉም ደስ ብሏቸው በደስታ ኬክንም እንግዲህ ስጦታም ይዞላት መጥቶ በደስታ እልል እልል እያሉ በደስታ ቤቱን ይቀውጡታል ማለት ነው። ሁላቸውም በጣም ደስ ብሏቸዋል። እንግዲህ አዳይም እንግዲህ የኔ ውድ እህት አንቺ በሌለሽ ጊዜ ብዙ ፈተናና ብዙ ውጣ ውረዶችን ሁሉ አሳልፍ ያለሁኝ። አሁን ይሄ አንቺ ስለመጣሽ በጣም ደስተኛ ነኝ። አንቺ ከመጣሽ ማንኛውም ነገር እንግዲህ ተጋፍጬ እወጣዋለሁ ትላለች። ከዛም በኋላ እሷም አው አዳይ ሁሉም ነገር እናልፈዋለን፣ ቤዛም ደግሞ ታያለሽ የእጇን ነው የምንሰጣት ብላ ትላለች ማለት ነው። ከዛም በኋላ እንግዲህ የባቡሬም እናት ትመጣና በፍቅር እንግዲህ ለምለም ስለተመለሰች በደስታ እልልታ እልል እያሉ ሁሉም ደስ ብሏቸዋል ማለት ነው። ለምለምም ወደ ፈገግታዋ ተመለሰ። እንግዲህ በጣም ደስ ስላላቸው ከዛም በኋላ የቅምጥል ጓደኛ ከእስር ቤት ተፈታ ነበረ። ከዛም በኋላ ሚጣ የት ሄደች ስትላት ከዛ አዘነችና እንባ ይቀድማታና ከዛ ከነ ቅምጥል ቤት ብድግ ብላ ትታ ትወጣለች። ከዛ ቅምጥልም ትከተላታለች። ምን ሆነሽ ነው ስትላት ጊዜ እንግዲህ ስለሚጣ አጠይቀኝ። ሚጣና ምን ሆናለች? እኔ እስር ቤት በገባሁበት ጊዜ እንግዲህ አባቷን ወስዶ ከእንጀራ እናቷን ያሳደጋት ነው። አሁን የእህቴን አደራ በላሁ። እህቴ አሁን ስትመጣ ምንድነው ምላት? አደራ ለእኔ ሰጣኝ። አሁን እኔ በሌለሁበት እሷን ወስደዋታል። አሁን ምን እንደምላት ራሱ ግራ ገብቶኛል። ለዛ ነው ያለቀስኩት ትላታለች። አቦ ባክሽ ተመለሺ ወደ ራስሽን፣ እኛም ሄደን እናመጣታለን ሚጣን። ያለ እሷ እኔ መኖር አልችልም ታውቂያለሽ አደል ስትላት ጊዜ እሱማ አውቃለሁኝ፣ አሁን እኮ ሄደን እናመጣታለን ትላለች። ከዛ በኋላ አበበ ሄለንን ከቤት ወጣ ነበረ። ቤት ስገባ አጣትና የት ሄደሽ ነበረ ሄለን ሲላት ጊዜ አይ እነ ሮሚ ጋር ሄጄ ልምጣ ብዬ ነው። ከቤት አትውጪ ቤሽ ይከተሉሻል ቤሽ አልነበረም እንዴ? አንተ እኮ ትወጣለህ፣ እኔ እኮ ማንም አያውቃኝም፣ ሊያውቁሽም ይችላል። ስለዚህ ከቤት አትውጪ አንተ ራሱ እየወጣህ ነው ስትለው ጊዜ እኔ እኮ ምንም ቢሆን በርቀትም ቢሆን እከታተላቸዋለሁ፣ እኔ ምንም አልሆንም፣ አንቺ አትውጪ ይላሉ ማለት ነው። ከዛም በኋላ እንግዲህ እንደዛ ከተባባሉ በኋላ እንግዲህ ሄለንን
አበበ ወጥቶ ነበረ። ከዛ ከዳይመንድ ጋር ገጀራው ሲያወራ ሲያየው ወይኔ ጉዴ ወንድሜ በእኔ ጣጣ ውስጥ ከተትኩት እንዴ አሁን የዳይመንድ አገኘው ሊይዘው ነው እንዴ እያለ ያለ እንግዲህ ተጨናንቋል ማለት ነው። ዶክተሩ እነ ፍቅር ቤት ይሄድና እነ ፍቅር ቤት በር ሲያንኳኳ አሹን ይከፍተውና ከዛም በኋላ ዶክተርዬ አንተ ነህ እያለ ፍቅር እንግዲህ ለፍቅር እንግዲህ ብርቄ የትና ሲል ጊዜ ማናት ብርቄ ከእሷማ እንግዲህ ከዳኒ ተብዬው አሸሸ ገዳይ እያለች ከሱ ትወላለች እንጂ መቼ እዚህ ቤት ትቀመጣለች ዳኒ ካገኘች በኋላ ይላታል። ከዛ እሱም ማናት እንግዲህ ከሷ እንግዲህ እንደዛ ሲለው ነበረ። እዚህ ጋር አዳይና እንግዲህ ለምለምም አዳይና ዴቭ ውጪ ነበሩ። ስለ ራሳቸው ፍቅርና ስለ ራሳቸው ትዳር እያወሩ ነበረ። አዳይ እኔ ያላንቺ መኖር አልችልም፣ መቼ ቢሆን አልተውሽም፣ አንቺ ማግባትን የምፈልገው ዴቭ እመነኝ፣ ሁሉም ነገር እናስተካክላለን። አሁንማ የችግሯን ሄደን ጠይቃትና እኔና አንተ አንድ ላይ እንሆናለን፣ ምንም ነገር አታስብ ዴቭ ትለዋለች። እሺ አዳይ እኔ የምፈልገው እሱ ነው። ለምን እንደከለከሉን ለአባዬ እንኳን ድሮም ቢሆን አላምነውም ነበረ። ስለዚህ እማዬ ለምን እንደዚህ ቢንስ እንዳለች ሄደን ጠይቀን እኔና አንተ እንጋባለን። በእኛና በአንተ መሀል ማንም ሰው ሊገባ አንተ ቅድም ትለዋለች። አው ዴቭም አው አዳዬ በጣም እኮ ነው በእኛ እንግዲህ የሚቀኑ ብዙ ሰው አለ። በእኔና ባንቺ ፍቅር መሀል እንዳይገቡ በጣም እፈራለሁ። የዛሬ የነበረን ቆይታ ብዙ እናበቃለን።